ትዝታ ዘአራዳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። ባለፈው እሁድ በኢኮኖሚክስ አዳራሽ አንድ መጽሐፍ ተመርቆ ለአንባቢያን ቀርቦ ነበር። ይህ መጽሐፍ ዝሆኑን በሴራ የሚል ሲሆን ጸሐፊው ሌተና ኮሎኔል በላይነህ ታየ ዝሆን በሰሜን ኢትዮጵያ፣ ኤርትራ፣ ትግራይና ጎንደር የተሰማራው ሰራዊት የሚታወቅበት አርማ ነበር። ዝሆኑ ሰራዊት ከፊት ከጠላቱ ጋር በሚፋለምባቸው ወቅቶች ሁሉ ከኋላው የተለያዩ ብርበራዎች፣ ሴራዎችና ክህደቶች ሲፈጸሙበት ቆይቷል ይላሉ። በተለይ ከግንቦት 8ቱ መፈንቅለ መንግስት በኋላ ስለታቀደው ሌላ መፈንቅለ መንግስት የጻፉትን ልናስደምጣችሁ አስበናል። ለዝሆኑን በሴራ መጽሐፍ ባለመብት ለሌተና ኮሎኔል በላይነህ ታየ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም። አሸብርቃ ታይታ በተፈጥሮ ሀብት ተብላ እንዳልነበር የአፍሪካ መቤት ብለው እንዳልጠራት የዳቦ ቅርጫት እንዴት እናታችን ትባል ራባት። ሌተና ኮሎኔል በላይነህ ታየ በመግቢያቸው ላይ እንዲህ ይላሉ። የቀድሞውን የኢትዮጵያ መለዮ ለባሽ ክፍል በፖሊስ ሰራዊት በኩል የተቀላቀልኩት ገና 18 ዓመት እንኳን ሊሞላኝ በወራት የሚቆጠሩ ጊዜያት በቀሩት ዕድሜ ነው። በፖሊስ ሰራዊት ውስጥ የነበረኝ ልምድ የ2 ዓመት የእጩ መኮንነት ሥልጠናና የ6 ወራት በፖሊስ ማሰልጠኛ ውስጥ በአስተማሪነት የቆየሁበት ጊዜ ብቻ ነው። ቀሪው የውትድርና ሕይወቴ በምድር ጦር ሆኖ በሰሜኑ የአገራችን ክፍል ነው። በእነዚህ ጊዜያት ውስጥ ከሻምበል አዛዥነት ጀምሬ እስከ ክፍለ ጦር ዘመቻ መኮንነት በመሪነት አገልግያለሁ። በቀድሞ ምስራቅ ጀርመን የ1 ዓመት የማርክሲዝምና የፓርቲ ሥራ ሥልጠና ከወሰድኩ በኋላ በፖለቲካ ሠራተኛነት ከ1973 ዓ.ም ጀምሮ በተለያዩ የኃላፊነት ደረጃዎች አገልግያለሁ። ከቦታም አንጻር በጎንደር፣ በወሎ፣ በኤርትራና በትግራይ የተካሄዱት ትግሎች ሁሉ ተካፋይ ሆኛለሁ። በዚህም የእነዚህን ክፍላተ ሀገር ሕዝብና ጸጥታ ለማስከበር የተሰማራውን ሰራዊት ከተራ ተዋጊ እስከ የአገሪቱ ጦር ኃይሎች ጠቅላይ አዛዥ ድረስ ጠንቅቄ የማወቅ ዕድል አግኝቻለሁ። በእነዚህ የአገልግሎት ወቅቶቼ የተረዳሁት አንድ ትልቅ ቁም ነገር ሕዝቡ አገሩን የሚወድ ሰራዊቱም ለአገሩ አንድነትና ለዳር ድንበሯ መከበር ለሕይወቱ የማይሳሳ ቆራጥ ተዋጊ መሆኑን ነው። ለተፈጠረው የአገሪቷ ችግር ሁሉ የሚወቀስ ሕዝብም ሆነ ሰራዊት አለመኖሩን ጠንቅቄ አውቄያለሁ። ታዲያ ይህ ከሆነ ሰራዊቱ ለምን ለውድቀት ተዳረገ? አገሪቷስ የማያባረራ ምስቅልቅል ውስጥ ለምን ገባች? የሚሉት ጥያቄዎች መልስ ይሻሉ። ከእኔ በፊት ከበታች ሹም እስከ ጀነራል መኮንኖች የተጻፉ መጻሕፍት ገበያ ላይ ውሎ አንብቤያለሁ። የተጻፉት ሁሉ አንድም የግል የሕይወት ታሪክ ካልሆነም በተካሄዱት ትልልቅ የውጊያ ዕቅዶች፣ አሰላለፎች፣ ተጋድሎች፣ ድሎችና ሽንፈቶች ላይ ያተኮሩ ናቸው። እነዚህም መጻሕፍት ለታሪክ ጸሐፊዎች ትልቅ ግብዓት ስለሚሆኑ ፋይዳቸው የማይናቅ ነው። ስለ መለዮ ለባሹ በዚህ ልክ የተጻፈበት ወቅት ስለማላቅ አድናቆቴ ከልብ ነው። አሁንም ሌሎች የሚያውቁትን ለመጻፍ ወደ ኋላ እንዳይሉ አበረታታለሁ። በአዛዥነትም ሆነ በፖለቲካ ሠራተኝነት ረጅም ዓመታት በከፍተኛ ኃላፊነት ደረጃ ጭምር ላገለገልኩት ለእኔ በዚህ ረገድ የተጻፈው በገሃድ ያልነበረ ምናባዊ ፋንታሲ ነው። ይህን የምለው እውነት ትሩዝ ሳይሆን አመክንዮ አልባ ወይም ፋላሲ ስለሆነ ነው። ይህ ጉዳይ ይህን መጽሐፍ እንድጽፍ ያደረገኝ የመጀመሪያው ገፊ ምክንያት ነው። ቤተሰቦቼ፣ ጓደኞቼና በሰራዊቱ ውስጥ የነበሩት የሥራ ባልደረቦቼ ያደረጉብኝ ግፊት ለዚህ መጽሐፍ ሁለተኛ መነሻ ምክንያት ነበር። የፖለቲካ ሠራተኛ ከሆንኩበት ከ1973 ዓ.ም ጀምሮ ፍጻሜ እስካገኘበት እስከ 1983 ዓ.ም ድረስ ያስኳቸው ማስታወሻዎች፣ የተካፈልኩባቸው ስብሰባዎች፣ የስብሰባ አጀንዳዎች፣
የተካሄዱ ውይይቶች፣ የተለያዩ ውሳኔዎችና ከታች ከሚገኙ የጦር ክፍሎች የተቀበልኳቸው ሪፖርቶች ወዘተ የያዙ ዓመታዊ አጀንዳዎችን ለዚህ መጽሐፍ በመጀመሪያ ምንጭነት ፕራይመሪ ሶርስ ተጠቅሜባቸዋለሁ። መጽሐፉንም መታሰቢያነቱ የኢትዮጵያ ሉዓላዊነት እንዲከበር፣ የባህር በሯ እንዳይደፈርና ነጻነቷ ጸንቶ እንዲኖር ሕይወታቸውን ለሰጡ፣ አካላቸውን ለገበሩና የመንፈስ ጉዳት ለደረሰባቸው የቀድሞ የኢትዮጵያ መለዮ ለባሽ ሰራዊት አባላትና ቤተሰቦቻቸው ይሁንልኝ ይላሉ ጸሐፊው ሌተና ኮሎኔል በላይነህ ታየ። ተነሳ ተራመድ፣ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ። ተነሳ ተራመድ፣ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ። በፖለቲካ ሠራተኞች የታቀደው መፈንቅለ መንግሥት ዝግጅት የግንቦት 8 ቀን 1981 ዓ.ም መፈንቅለ መንግሥት በመክሸፉና ተሳታፊዎቹም ለርሸናና እስር በመዳረጋቸው ሰራዊቱ ያለ መሪ ቀርቷል። ወሳኝ የነበሩት የሽሬና የአፋበት የግንባር ሰራዊት ከፍተኛ መሥዋዕትነት ቢከፍልም ከሽንፈት ግን አልዳነም። በርካታ የሰራዊቱ ትጥቅ፣ ታንክ፣ መድፍና ቢኤም ሳይቀር ተወስዷል። የሻዕቢያንም ሆነ የህወሓትን መስፋፋት ለማክሸፍ የሚያስችል ሁኔታ በመሬት ላይ አይታይም። ወታደራዊ አቅማችን በተዳከመበት ሁኔታ ውስጥም ሆነን ከተቃዋሚዎች ጋር እውነተኛ ድርድር ለማድረግ ፈቃደኝነት ጠፍቷል። ለፖለቲካ ፍጆታ ብቻ ከተቃዋሚዎች ጋር ሲካሄድ የነበረው ግትር የመደራደሪያ ሐሳብ ላይ ምንም የተደረገ ማሻሻያ የለም። አሜሪካ ለሌተና ኮሎኔል መንግሥቱ የተለያዩ አማራጭ ሐሳቦችን በማቅረብ የመውጫ ስትራቴጂ ብታዘጋጅም ኮሎኔሉ አሻፈረኝ ብለዋል። በሶቪየት የሚመሩት የምስራቁ ሶሻሊስት አገሮች በለውጥ ማዕበል ውስጥ ናቸው። እንደ ኢትዮጵያ ላሉ በማደግ ላይ ላሉ አገሮች የሚያደርጉትን ድጋፍ አቋርጠዋል። በዚህም ከምስራቁም ከምዕራቡም አገራት በመገለል ብቻችንን ቀርተናል። ይህን ወቅታዊ የዓለም አቀፍ ሁኔታ ተገንዝበን ፖለቲካችንን መግራት ሲገባን በድሮ በሬ ማረሳችንን ቀጥለናል። የቅይጥ ኢኮኖሚ ፖሊሲ ለሕዝብ ይፋ ቢደረግም ውስጥ ውስጡን ግን እየተሠራ የነበረው ተቃራኒው ነው። ከቅይጥ ኢኮኖሚ ጋር የብዙሃን ፓርቲ ሥርዓት እንዲመጣ ይፈልጋል። አመራሩም ሐሳቡን የተቀበለ መስሎ ለመታየት ሞክሯል። ኢሰፓ ስሙን መዋቅሩንና አሰራሩን ከብዙሃን ፓርቲ ሥርዓት መምጣት አንጻር ለማስተካከል አንዳንድ እንቅስቃሴ ለማሳየት ቢሞክርም የአመራሩ አእምሮ ባለመለወጡ ወደ ነበረው አሰራር እየተሳብን ነበር። ለማሳያ ያህል ኢሰፓ የፓርቲ ደንብና ፕሮግራም ክለሳ ሥራ ተጀምሮ ነበር። ከአብዮታዊ ጦር ዋና ፖለቲካ አስተዳደር 3 ከፍተኛ መኮንኖች ለዚህ ሥራ ተመድበናል። ኮሎኔል ሙሉጌታ አጂጮ የፓርቲ ፕሮግራም አጥኚ ቡድን አባል ሲሆን ኮሎኔል ቦረና ወርዶፋና እኔ የፓርቲ ደንብ አጥኚ ቡድን ውስጥ ተካተናል። የእነዚህን 2 የፓርቲ መሠረታዊ ሰነዶች ጥናት በሰብሳቢነት የሚመሩት ጓድ አለሙ አበበ የኢሰፓ ድርጅት መምሪያ ኃላፊ ነበሩ። በዚህ ስብሰባ ላይ ከዋና የፖለቲካ አስተዳደር የተወከልነው ጉዳዩን ጦርን የማይመለከት ነው የሚል ተቃውሞ አነሳን። የብዙሃን ፓርቲ ሥርዓት ባለበት ሁኔታ የሰራዊቱ አባላት የየትኛውን ፓርቲ አባል ሳንሆን ለአሸናፊ ፓርቲ የምንታዘዝ መሆን ይገባናል የሚል ምክንያት አቀረብን። ምክንያታችን ተቀባይነት ሲያጣ ተመካክረን ከስብሰባው ቀረን። ይህን አቋማችን የሰሙት ፕሬዝዳንት መንግሥቱ ፖለቲካ አይገባቸውም እንዴ ከማለት ውጪ ሊያስገድዱን አልሞከሩም። ፖለቲካ አይገባቸውም ወይ የሚሉት የፖሊሲ ለውጥ ያልነው ለሽወዳ ነው ማለታቸው ነበር። በወታደር ምልመላ፣ በመንደር ምስረታና በመዋጮ ብዛት ሕዝብ ተማሯል። በሰሜን ጎንደርና ሰሜን ወሎ ሕዝቡ የወያኔ ደጋፊ ሆኗል። የመሃል አገሩ ሕዝብ ምን እንደሚመጣበት ባለማወቁ በጭንቀት ውስጥ ነው። በየቤተ ክርስቲያኑና መስጊዱ ጸሎትና ምህላ ላይ ነው። በአጠቃላይ አገሪቷ የመበተን አደጋ አንዣቦባታል። የአገርን ዳር ድንበርና ደህንነት የመጠበቅ ኃላፊነት ለተሸከምነው የጦር ኃይል አባላት ዩኒፎርም ለብሰን በሕዝብ መሃል መራመድ አሸማቃቂ ሆኖብናል። በጦር ኃይል ውስጥ የሚገኙ የፖለቲካ ሠራተኞች ይህን አደገኛ ሁኔታ እያዩ በቸልታ መመልከት
ከአገር ክህደት ወንጀል የማይተናነስ መሆኑ ወለል ብሎ ታይቷቸዋል። ስለዚህም ያለውን መንግሥት ለማስወገድ መሥራት እንዳለባቸው ቆርጠዋል። የዚህ መፈንቅለ መንግሥት ሐሳብ አመንጭና አደራጆች በኢሰፓ ማዕከላዊ ኮሚቴ ጽሕፈት ቤት ግቢ ውስጥ የሚገኘው የጦር ኃይሎች ፖለቲካ አስተዳደር መምሪያ ውስጥ የሚሰሩ 3 ከፍተኛ መኮንኖች ነበሩ። እነሱም ኮሎኔል ሙልጌታ አጂጆ፣ ኮሎኔል ቦረና ወርዶፋና ሌተና ኮሎኔል በላይነህ ታየ። በእነዚህ መኮንኖች የግልና የጋራ ጥረት የመከላከያ ሚኒስቴር ፖለቲካ መምሪያ፣ የአየር ኃይል ፖለቲካ መምሪያ፣ የብሔራዊ ውትድርና አገልግሎት ፖለቲካ መምሪያ፣ አዲስ አበባ ከተማ ፖሊስ ፖለቲካ መምሪያና የ112ኛ ኮር ፖለቲካ መምሪያ ኃላፊዎችን በማነጋገር ለመፈንቅለ መንግሥቱ ሥራ ተባባሪ መሆናቸውን በደስታ ገልጸዋል። እነዚህ የፖለቲካ ኃላፊዎች ለሥራው የሚተማመኑባቸውንና የሚያምኑባቸውን ሰዎች እንዲመለምሉ ተገልጾላቸው የሚከተሉትን ሰዎች ማዘጋጀት ችለዋል። የመከላከያ ፖለቲካ መምሪያ ኃላፊ ከሜጀር ጀነራል ስዩም መኮንን ጋር ልዩ ኃይልን ስፔሻል ፎርስ ባቋቋሙበት ወቅት አብሮ ያቋቋመና የሠራ በመሆኑ ስለ ሁኔታው ገልጾላቸው በሙሉ ፈቃደኝነት ተስማምተዋል። የሜጀር ጀነራል ስዩም መኮንን ይሁንታ መገኘት የዋናው ፖለቲካ አስተዳደር መፈንቅለ መንግሥት አደራጆችን ትልቅ ሥራ ያቃልላል። ለሥራው የተፈለጉትን የጦር ክፍሎች በሰላም ማንቀሳቀስ ያስችላል። የአዲስ አበባ ዙሪያና የአየር መንገድን የሚጠብቀው የ112ኛ ኮር አዛዥ ብርጋዴር ጀነራል ገዝሙ በዛወርቅን በሂደቱ ለማሳተፍ የኮሩ ፖለቲካ መምሪያ ሻለቃ ታደሰ አያና አሁን በሕይወት የሉም ጥያቄ ለዋና አደራጆቹ አቅርቦላቸው ምስጢር የሚጠብቁና በጽናት ለጉዳዩ የሚቆሙ መሆኑን አረጋግጦ እንዲያሳትፏቸው ተገልጾለት ተግባራዊ አድርጓል። ሌላ ለመፈንቅለ መንግሥቱ የሚያግዝ ጦር ተገኘ ማለት ነው። የ102ኛ አየር ወለድ ክፍለ ጦር አዛዥ የሆነው ኮሎኔል መስፍን ገብረመድህንን ቀደም ሲል የዚሁ ክፍለ ጦር ፖለቲካ ኃላፊ ነበር። የሚያናግር ሰው ተልኮ እንዲያነጋግረው ተደረገ። ኮሎኔል መስፍን ንቅናቄውን የሚመሩ ሰዎችን ማወቅ እንደሚፈልግና ዓላማውም ወደ ሽግግር መንግሥት የሚያመራ ከሆነ የሚተባበር መሆኑን ቃል ሰጥቷል። ስለዚህም አየር ወለድ የቤተ መንግሥቱን የጥበቃ ብርጌድ ለማስወገድ የሚያስችል አቅም ተፈጠረ። የጥበቃ ብርጌዱ ታንክም የታጠቀ በመሆኑ ሜጀር ጀነራል ስዩም መኮንን አንድ ታንከኛ ሻለቃ ከምስራቅ እንዲመጣ አስደርገዋል። የአየር ኃይል የፖለቲካ መምሪያ ኃላፊ አዛዦቻቸውና የዘመቻ ኃላፊዎች በግንቦት 8 1981 ንቅናቄ ስለተገደሉባቸው ከፍተኛ ብስጭት ውስጥ ስለነበሩ ለአዲሱ መፈንቅለ መንግሥት ድጋፍ ለማግኘት አልተቸገሩም። የአዲስ አበባ ከተማ ፖሊስ ፖለቲካ መምሪያ ለከተማው ጥበቃና የሬዲዮ ጣቢያን ለመቆጣጠር የሚያስችል ኃይል እንዲያዘጋጅ ተደርጓል። የብሔራዊ ውትድርና ፖለቲካ ኃላፊ ጦር ላይ በሥልጠና ላይ የሚገኘውን ስፓርታ ጦር በተወርዋሪነት እንዲያዘጋጅ ኃላፊነት ተቀብሎ የበኩሉን ጥረት እያደረገ ነበር። አንድ የኢሰፓ ማዕከላዊ ኮሚቴ አባል የሆነ ሰው በቀጣይ አገሪቷን ከውድቀት ለማዳን ለታሰበው ሥራ ሊጠቅሙ የሚችሉ ሰዎች ዝርዝር እንዲያዘጋጅ ተነግሮት ዝርዝር አቅርቧል። በአጠቃላይ ከላይ የተገለጹት የፖለቲካ ኃላፊዎች ጠንካራ መኮንኖችና የበታች ሹሞችን አሰናድተዋል። የተቀሩትን የጦር ክፍሎች ሥራው ሲጀመር ተላልኮ ደጋፊ ማድረግ እንደሚቻል ስለታመነበት የተለየ ጥረት አልተደረገም ይላሉ ሌተና ኮሎኔል በላይነህ ታየ ዝሆኑን በሴራ በተሰኘው መጽሐፋቸው። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። መፈንቅለ መንግሥቱ ሊወስድ ያቀዳቸው ወታደራዊና ፖለቲካዊ እርምጃዎች። የኮሎኔል መንግሥቱ የተማከለ አመራር ለሁሉም የአገሪቷ ችግር ተጠያቂ ተደርጎ ተወስዷል። ስለዚህ እሳቸውንና በእሳቸው የሚያመልኩትን ማስወገድ የቅድሚያ ትኩረት አግኝቷል። የቤተ መንግሥቱ የጥበቃ ብርጌድ በድምፅ ማጉያ የተነሱበትን ዓላማ እንዲያቅ በማድረግ ለሂደቱ እንዲተባበር ካልሆነም በተከፈተለት በር ግቢውን ለቆ እንዲወጣ የሚያሳስብ ዝግጅት ተደርጓል። ጥሪውን ካልተቀበለ በአየር ወለድና በታንከኛ ጦር እንዲወገድ ለማድረግም
ታቅዷል። የ112ኛ ኮርና የአዲስ አበባ ፖሊስ ቁልፍ ቦታዎችን ጥበቃ እንዲያጠናክሩ፣ የሬዲዮና የቴሌቪዥን ማሰራጫ ጣቢያዎችን እንዲይዙ ግዳጅ ተሰጥቷል። በፖለቲካ በኩል አገሪቷን በጊዜያዊነት የሚመሩ የተወሰኑ ሰዎች ዝርዝር ከኢሰፓ ከዩኒቨርሲቲና ከሌሎች የሲቪል ተቋማት ተዘጋጅቷል። ወታደራዊ እርምጃው እንደተጠናቀቀ ለእነዚህ ሰዎች ጥሪ በማድረግ በጊዜያዊነት የአደራ መንግሥት እንዲመሰርቱ፣ የዚህ መንግሥት ዋነኛ ተግባር የሽግግር መንግሥት መመስረት መሆኑን የሚያመለክት መመሪያ ለመስጠትም ታቅዷል። መፈንቅለ መንግሥቱን ያዘጋጁትም ሆነ የተሳተፉት በሙሉ ሚናቸው ከዚህ በኋላ እንዲያበቃና ጦሩን ወደ መምራት እንዲገቡ ተወስኖም ነበር። ከመፈንቅለ መንግሥቱ ዋና አደራጆች ከተገኘው መረጃ መረዳት እንደተቻለው የአደራው መንግሥት ለሁሉም ተቃዋሚዎች ለታጠቁትም ሆነ ላልታጠቁት ለሽግግር መንግሥት ምስረታ ጥሪ እንዲያደርግ መመሪያ ተዘጋጅቷል። የመፈንቅለ መንግሥቱ ጠንሳሾች እንዳሉት ከሆነ ለሕዝብ የሚተላለፍ መግለጫና የድጋፍ ጥሪ እስከ ማዘጋጀት የደረሰው መፈንቅለ መንግሥት ወደ ሙሉ ትግበራ ያልተሸጋገረው በሚከተለው ምክንያት ነበር። ለመፈንቅለ መንግሥቱ ሙሉ ተባባሪ የሆኑትና በርካታ ዝግጅቶችን ያደረጉት ብርጋዴር ጀነራል ገዝሙ በዛወርቅ አሜሪካ ለሚገኙት ወዳጃቸው ለሻለቃ ዳዊት ወልደ ጊዮርጊስ ስለ ሁኔታው ይነግራሉ። ሻለቃ ዳዊትም ይህ ከሆነ እኔ የወያኔና የሻዕቢያ መሪዎች ለተወሰኑ ጊዜያት ውጊያቸውን ጋብ እንዲያደርጉ ነግራለሁ ብለው ያቅዳሉ። ከአሜሪካ ሱዳን በመግባት ከእነዚህ መሪዎች ጋር በመገናኘት በውስጥ ያለውን ዝግጅት ያስረዷቸዋል። ወያኔና ሻዕቢያ በሐሳቡ የተስማሙ በመምሰል ከሸኟቸው በኋላ የታቀደው መፈንቅለ መንግሥት ለእነሱ አደገኛ መሆኑን ይስማሙበታል። በሁለቱም በኩል የመፈንቅለ መንግሥቱ ዝግጅት ወደ ተግባር ሳይሸጋገር ማክሸፍ ለሚያስችል እርምጃ ይጣደፋሉ። ሻዕቢያ በምጽዋ ላይ፣ ወያኔም ወደ ጎንደርና ወሎ የተቀላጠፈ ግስጋሴ ያደርጋሉ። ሁለቱም በተናበበ ሁኔታ ፋታ ይነሳሉ። በዚህ ሁኔታ ውስጥ የታቀደው መፈንቅለ መንግሥት መጀመር የባሰ ውጥንቅጥ ፈጥሮ የአገራችንን መፍረስ ያስከትላል የሚል እምነት በመፈንቅለ መንግሥት መሪዎች ዘንድ ይሰፍናል። ከመፈንቅለ መንግሥቱ ጠንሳሾች ውስጥ አንዱ ሙከራውን አሁን መጀመር መንደድ በጀመረው ሰዓት ላይ ቤንዚን መጨመር ይሆናል። ስለዚህ ወቅታዊ ትግል የወያኔን ግስጋሴ ወደ ማስቆም መሆን ይኖርበታል የሚል ሐሳብ ያቀርባል። ሐሳቡ ተቀባይነት አግኝቶ ሙሉ የሰው ኃይልና መሳሪያ ትኩረቱን ወያኔን በመግታት ላይ እንዲያተኩር ተደረገ። ጦርነቱ እየገፋ ወለጋ ሲደርስ የጅባትና ሜጫ አውራጃ አምቦ ተወላጆች ተሰብስበው ጦርነቱን ለመቀላቀልና ወያኔ የሸዋን መሬት እንዳይረግጥ ለማድረግ ይዘጋጃሉ። ሎሬት ጸጋዬ ገብረመድህን በዚህ ስብሰባ ውስጥ ነበሩ። ከመንግሥት የሚፈለገው የትጥቅ ድጋፍ ብቻ ስለነበር ጥያቄው በብርጋዴር ጀነራል ግርማ አየለ በኩል ለሻምበል ለገሰ ቀረበ። ዓላማው ለፕሬዝዳንቱ አቅርቦ እንዲያስፈቅድ ነበር። ነገር ግን ለገሰ ወያኔውን ከመለሱ በኋላ ሥልጣን እነሱ ቢጠይቁ ምን ዋስትና አለን ብሎ ጥረቱን አከሸፈው። ከዚህ በኋላ ለመፈንቅለ መንግሥቱ የተዘጋጁት የፖለቲካ መምሪያዎች ያለውን ጦርና መሳሪያ አስተባብረው ወደ ደቡብ ለማፈግፈግና የጎሬላ ውጊያ ለመጀመር ተስማሙ። አዋሽ አርባ ማሰልጠኛ ያሉት መኮንኖች የማሰልጠኛ ማኑዋሎችና መረጃ መሳሪያዎች ይዘው ወደ ደቡብ እንዲነቃነቁ ተገልጾላቸው ተነቃንቀዋል። ከጅማም በተመሳሳይ ወደ ደቡብ ለመንቀሳቀስ ዝግጅት አጠናቅቀው ነበር። ይህን ዕቅድ ሌተና ጀነራል ተስፋዬ ገብረ ኪዳን እንዲያውቁትና አስፈላጊውን ድጋፍ እንዲያደርጉ ጥያቄ በብርጋዴር ጀነራል ፈለቀ ሸቴ በኩል ሲቀርብላቸው የኢትዮጵያ ሕዝብ እንደሆነው እንሆናለን፣ የትም ንቅንቅ የለም ብለው ጥረቱን አከሸፉት። እነሱ ግን የኢትዮጵያ ሕዝብ እንደሆነው ሳይሆኑ ጣሊያን ኤምባሲ ተሰባስበው ገቡ። በመጨረሻም የታሰበው መፈንቅለ መንግሥት ፍጻሜ ሳያገኝ በደቡብ ሊጀመር የታቀደው የጎሬላ ውጊያ ሳይሳካና ህወሓትም ወደ ሸዋ እንዳይገባ ሳይገታ ግንቦት 20 ሁሉንም ፋይል ዘጋው ይላሉ ሌተና ኮሎኔል በላይነህ ታየ ዝሆኑን በሴራ በተሰኘ መጽሐፋቸው። ተነሳ ተራመድ፣ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ
ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። ፕሬዝዳንት መንግስቱ የጦር ኃይሎች ጠቅላይ አዛዥ ስለሆኑ አገሪቷ የጦር ኃይል የሚንቀሳቀሰው በሳቸው ትንፋሽ ነበር። ከፍተኛ አዛዦችን የሚሾሙትና የጀነራልነት ማዕረግ የሚሰጡት እሳቸው ናቸው። ሁሉንም የአገሪቷን ሥልጣን በመዳፋቸው ውስጥ ያስገቡት መሪ የዕለት ተዕለት ክትትል የሚጠይቀውንና ከጠላት ተለዋዋጭ እንቅስቃሴ አንጻር ፈጣን ውሳኔ የሚፈልገውን ዘርፈ ብዙ ወታደራዊ ጉዳይ መከታተል አስቸጋሪ ያደርጋል። ስለዚህም በኃይልና በሰራዊት ደረጃ የተዋቀሩ የጦር ክፍሎች አዛዦች ተወስኖ በሚሰጣቸው የግዳጅ ቀጠና ውስጥ ኤሪያ ኦፍ ሪስፖንሲቢሊቲ መቅዘፍ መቻል ይኖርባቸዋል። አንድ የሰራዊት አዛዥ በአንድ ብርጌድ ደረጃ እንኳን በራሱ አንቀሳቅሶ እርምጃ መውሰድ አይችልም። ቀደምትነት ወስዶ ውጤት ቢያገኝ ችግር የለውም። በአንድ ብርጌድ ደረጃ የተጀመረው ውጊያ የተሳሳበ ወደ ክፍለ ጦርና ከዚያም በላይ ደረጃ ካደገ ተጠያቂ ይሆናል። ወይንም ለውጊያ የተሰማራው ብርጌድ ጉዳት ከደረሰበትም ማናዞ ነው የሚል ተጠያቂነት ይመጣል። ስለዚህ በቀጠናቸው በራሳቸው ተነሳሽነትና ዕቅድ እርምጃ መውሰድ እንዳይችሉ ተደርገዋል። ዕቅዶች ሁሉ ለፕሬዝዳንቱ ቀርበው ውሳኔ ማግኘት ቋሚ መመሪያ ሆኗል። የመረጃ ችግር የሌለበት የጠላት ኃይል የማድረግ ፍላጎቱና የያዘውን ቦታ ስለሚቀያይር አዲስ አበባ ተልኮና ጸድቆ እስኪመለስ ሁኔታዎች ተቀይረዋል። የዚህ አይነቱ አሰራር አዛዥን እግር ተወርቻ አስሮ ከማቆየቱም በላይ በራሱ የሚተማመን የጦር መሪ ለመፍጠር እንቅፋት ሆኗል። ፕሬዝዳንት መንግስቱ የጎሬላን ውጊያ በመደበኛ ውጊያ ለመፍታት ሲጥሩ ነበር። ለሳቸው ወሳኙ ተበድረውም ሆነ ተረድተው የሚያመጡት መሳሪያ ነው። ጎሬላን በጸረ ጎሬላ ውጊያ ካልሆነ በቀር በመደበኛ ውጊያ ማሸነፍ ዘበት ነው። ምክንያቱም ፈጣን፣ ተነቃናቂ፣ በአነስተኛ ኃይል በየቦታው የሚሰራጭ በሕዝብ ውስጥ የሚኖርና የሚቀለብ በመሆኑ የግዙፍ ሰራዊት እንቅስቃሴ የኢኮኖሚ ድቀት ከማስከተል ውጪ ውጤት ስለማያመጣ ነው። የዚህ አይነቱ መደበኛ ውጊያ ለአንድ ጎሬላ 10 ተዋጊ ጦር ማሰለፍ ይጠይቃል። ይህን ደግሞ ኢኮኖሚያችን የሚሸከመው አይደለም። ከዚህ በላይ ለጸረ ጎሬላ ውጊያ በእስራኤሎች የሰለጠነውን የኤርትራ ኮማንዲስት የፈጥኖ ደራሽ ኃይል ከማሳደግ ይልቅ ያለውን የመበተን እርምጃ ወስደዋል። የኮማንዲስት ሥልጠና ባይኖራቸውም የአካባቢው ተወላጅነታቸውን በመጠቀም በትንሽ የስንዴ ድጋፍ ብቻ ሻዕቢያን ከደጋው ኤርትራ በመንጠር ላይ የነበሩት የሕዝባዊ ሰራዊት አባላትን በወንበዴነት ፈርጀው እንዲበተን አድርገዋል። ጦሩ በመንገድ ውጠራና በከተማ ጥበቃ ላይ እንዲወሰን በማድረግ ከአጠቃላይ ሕዝብ ውስጥ 85 በመቶ የሚሆነው ሕዝብ የሚኖርበትን ገጠሩንና የሚያመነጨውን ኢኮኖሚ ለተቃዋሚዎች መለቀቁን እያወቁ ዝምታም መርጠዋል። ሕወሓት ገና በእንጭጭነቱ መቀጨት ሲችል እንደሌሉ ለማስመሰል ጥረዋል። እንደነ ጀነራል ታሪኩ አይኔ አይነት ሰዎች የግብረ ኃይል ዘመቻ ከትግራይ እንዲጀመር ቢወተውቱም ፕሬዝዳንቱ በዘለፋ ጭምር ሐሳቡን አጣጥለዋል። ጦርነቱ ተከታታይነት እንዲኖረው የማያቋርጥ ተተኪ የሰው ኃይልና ድርጅት የሚያቀርብበትን ሁኔታ ባለማመቻቸት ውጊያዎች ከተወሰኑ ሙከራዎች በኋላ እንዲቆሙ እየተደረገ ጠላት ምቹ የዝግጅት ጊዜ እንዲያገኝ ተደርጓል። በአጠቃላይ ሁለታችንም ማሸነፍ የማንችልበትን ሁኔታ በመፍጠር የሥልጣን መጠበቂያና ማደላደያ መሣሪያ ሆኖ እንዲያገለግል ታስቦበት ተከናውኗል። የማይግባቡ ጄኔራሎችን አንድ ላይ በአዛዥና በምክትል አዛዥነት ወይም በሰራዊትና በኮር ደረጃ በመመደብ የንትርክ ምክንያት ከመሆናቸውም በላይ እርስ በርስ የሚጠባበቁ አድርጓቸዋል። የዚህ አይነቱ አሰራር ቀደምትነት ወስዶ ጠላትን ከመምታት ይልቅ ችግር ላይ ላለመውደቅ ቁጭ ብሎ ትእዛዝ ጠባቂነትን አስፍኗል። የሜጀር ጀነራል መርዕድ ንጉሴ ባለቤት የሻዕቢያ አባል መሆኗ በተጨባጭ ተጣርቶ በቀረበላቸው የምርመራ መዝገብ ላይ ተመስርተው እርምጃ መውሰድ ሲገባቸው መዝገቡን ለሜጀር ጀነራል መርዕድ በማሳየት ለመፈንቅለ መንግሥት መጠንሰስ መንስኤ ሆነዋል። ሐቁ ይህ ሆኖ ሳለ ከሐራሬ በላኩት የካሴት መልእክታቸው የወይዘሮ ገነትን ጉዳይ የማያውቁ ለመምሰል ሞክረዋል። አሰፋ ተሰማ የተባሉት ሰው ካሴቱን ወደ መጽሐፍ ቀይረውታል። በዚህ መጽሐፍ ገጽ 43 ላይ በአልፋቤት ግንባር አንድ የሰራዊት አባል ያላቸውንና የእሳቸውን ግንዛቤ ለማወቅ እንዲረዳ እንደሚከተለው ቀርበዋል። እርሱ አዘውትረው የጠላት መስሪ ፕሮፓጋንዳና የሥነ ልቦና ሰለባ ይላሉ። ይህ ጦር የነቃ ዓላማውን የሚያቅና
ለጠላት ፕሮፓጋንዳ ምንም ደንታ የሌለው ሲሆን የተሰለብነው እኛ ሳንሆን ከእርሶ ጋር ያሉት ናቸው። ማንንም የከተማውን ሰው ይጠይቁ። ያለቆቻችን ዕቁባቶች ወንበዴዎች መሆናቸው ብቻ ሳይሆን አንዷ ቤተ መንግሥት ገብታለች፣ ምናልባትም ጦርነቱ የሚመራው በሷ ነው እንዳላቸው ይጠቅሱና የአባባል በእጅጉ ያስገርመኛል ያስደነግጠኛልም። ይህንን አልሰማውም ነበር። በኋላ እንደተገነዘብኩት አስተያየት ሰጪው የሜጀር ጄኔራል መርዕድ ንጉሴን ሚስት ማለቱ ነው። እርስ በርሳችን ስንጠያየቅ ኮሎኔል ተስፋዬ ወልደ ሥላሴና ሌተና ጄኔራል ተስፋዬ ገብረ ኪዳን የሚያውቁ መሆናቸውን ዘግስገው ይነግሩኛል ብለዋል። የሻዕቢያው የእስር ቤት ኃላፊና የማዕከላዊ ኮሚቴ አባልና ሌሎች የግድያ ተግባር የሚፈጽሙ ወዶ ገቦች በሚገባ ያረጋገጡበትን የምርመራ መዝገብ በእጃቸው ይዘውና ለጄኔራል መርዕድም በማሳየት በፍርሃት ታዛዣቸው እንዲሆኑ የሄዱበትን ርቀት ደብቀው ምንም የማያውቁ ለመሆን ሞክረዋል። ሁለቱ ተስፋዬዎች እያወቁ ዝም ማለታቸውና እሳቸውም ካወቁ በኋላ እርምጃ ለመውሰዳቸው ለድሃው ልጆች ማለቅ መንስኤ አይሆንም? ለሽንፈቱስ አንዱ ምክንያት አይሆንም? ለረጅም ዓመታት የመረጃ ኃላፊና በኋላ ምክትል ጠቅላይ ኢታማጆር ሹም የሆኑት ሜጀር ጀነራል ስዩም መኮንን ወያኔ ወደ አዲስ አበባ እየገሰገሰ በሚገኝበት ወቅት ኤርትራ ያለው ጦር ኤርትራን ለቆ በትግራይ አድርጎ እያሰሰ ወደ መሃል እንዲመጣ ያቀረቡላቸውን ሐሳብ አሻፈረኝ በማለት እሳቸው ሥልጣናቸውን ሕዝቡም ወደቦቹንና አገሩን እንዲያጣ አድርገዋል። በ1979 ዓ.ም መጨረሻ ሻዕቢያ ተኩስ ቆሞ ዓለም አቀፍ ታዛቢ ኤርትራ ገብቶና ሁለቱም ተፋላሚ ወገኖች ክፍለ አገሩን ለቀው እንዲወጡ ከተደረገ በኋላ በሁለቱም በኩል ለሕዝብ ቅስቀሳ ተደርጎ ሕዝቡ እንዲወስን ያቀረበውን ጥያቄ የጦር አዛዦቹ ዕድሉን ለማጠናከርና በቂ ዝግጅት ለማድረግ ለጊዜ ማግኛ እንጠቀምበት የሚል ጥያቄ ሲያቀርቡላቸው በእኔ ጊዜ አይደረግም ብለው አሻፈረኝ ብለዋል። እሳቸው በወጡ በስድስተኛው ቀን ሻዕቢያ መላ ኤርትራን መቆጣጠሩን ዓለም ያወቀው ነው። ይህ አፈጻጸም በእኔ ጊዜ አይደለም ቢሉ ታሪክ አይቀበላቸውም። መጪው ትውልድም ሂደቱን የሚመረምርና እውነትን ፈልፍሎ የሚያወጣ ስለሆነ ተድበስብሶ የሚቀር አይደለም። ከታሪክ ተወቃሽነትም አያድንም። ከዚህ በተጨማሪ አገሪቱ ከ30 ዓመት በላይ ወስዳ በአገር ውስጥና በውጭ ያሰለጠነቻቸውን በጦርነት ውስጥ አድገው ልምድ ያካበቱትን ጄኔራሎች በብርጋዴር ጄኔራል ታሪኩ ጀምረው በደርዘን የሚቆጠሩትን በመጨፍጨፍ ሰራዊቱ መሪ እንዲያጣ አድርገዋል። አገርንም ሥልጣናቸውንም የሚከላከል ጦርን በትነው ቀድሞ ወዳዘጋጁት አገር ሸሽተው መሸሻ የሌለውን ሕዝብ ሰራዊትና በየደረጃው የነበረውን ሲቪል አመራር ለአደጋ ጋልጠዋል። በዚህም የስንቱ ቤት እንዲፈርስና ኑሮ እንዲመሰቃቀል ምክንያት ሆነዋል። የሰራዊቱ ውድቀት የአገር ውድቀት መሆኑን ልብ አለማለታቸው ይቅር የማይባል የታሪክ ዕዳ ተሸካሚ ያደርጋቸዋል። ለሰራዊታችን ሽንፈት አንዱ አብይ መንስኤም ይሄ ነበር ይላሉ ሌተና ኮሎኔል በላይነህ ታየ ዝሆኑን በሴራ በተሰኘ መጽሐፋቸው። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና